የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።